ወንጌል ይሄ ነው የሚል የክርስቶስ ኢየሱስን ከውልደቱ ጀምሮ እስከ ትንሣኤው ድረስ መከራ እንዴት እንደተቀበለ አይተናል እና ወንጌል ማለት ኢየሱስ ማለት ወንጌል ነው ብለን ጀምረናል። የሚገርመው ይሄ የክርስቶስ ኢየሱስ ትንሣኤ ሰዎች ወደ ሸንጎ አቅርበው ይዘብቱበትና መከራ የተቀበለበት መስቀል ላይ የዋለበት የሞተበትና የተቀበረበት እሱ መልእክት በብሉይ ኪዳን በነቢዩ ኢሳይያስ እንዴት እንደተነገረ ኢሳይያስ 53 የሚያነብ ሰው ያውቀዋል። የሰማኑን ማን አምኗል የተናገርነውንስ ማን አምኗል ብሎ በኢሳይያስ ስለ ኢየሱስ ክርስቶስ መስቀል መከራ መቀበል ኢሳይያስ በትንቢቱ ተናግሯል። ይቅር አልካቸው። ኢሳይያስ ብቻ አይደለም፣ ዛሬ ደግሞ የምናየው ኢየሱስ ክርስቶስ ከዳዊት ዘር ነው የመጣው። ዳዊት በመንፈሱ ምን እንዳለ እሱ እናየዋለን። ስለዚህ ከስቅለቱ በፊት ጌታ ኢየሱስ ክርስቶስ የተሰቀለበትን ታሪክ በብሉይ ኪዳን ነቢዩ ኢሳይያስ በኢሳይያስ 53 ላይ ተናግሮታል። እንደገና ደግሞ ዳዊት በመዝሙር የሃይማኖት መሪዎችና ሽማግሌዎች ተናግሮታል። ኢየሱስን ለጥያቄ ያቀረቡት ለመዘምራን አለቃ ስለ ንጋት ኃይል የዳዊት መዝሙር ይላል። ወዳጆቼ አንዱ ከዚህ የምናቀርበው መነባንብ መጽሐፍ ቅዱስን ማንበብ እንድትለማመዱ ነው። አንዱ መበረታት ያለበት በዓለም ላይ ሰዎች በግላቸው መጽሐፍ ቅዱስን እንዲያነቡ ምክራችን ነው። ለምን ስትሉ የክርስቲያን ሕገ መንግስት መጽሐፍ ቅዱስ ነው። ጌታ ይርዳል። እንዲህ ይላል፣ አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም። በሌሊትም እንኳ እረፍት የለኝም። እንዲህ አይነት ሰዎች ዛሬ የምትጣሩ እረፍት የሌላችሁ ሰዎች እረፍት ወዳለው ወደዚህ ጌታ እንጋብዛችኋለን። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው። ክብር ለኢየሱስ ይሁን። ኢየሱስ ማለት አዳኝ ማለት ነው። ከምንድን ነው የሚያድነው? ከገሃነም እሳት ከዘላለም ሞት ያድናል። አንተም አዳንካቸው። ወደ አንተ ጮኹ አመለጡም። ዛሬ ወዳጄ በጩኸት ማምለጥ አለ። አንተንም ተማመኑ አላፈሩም። እኔ ግን ይልና ካለ በኋላ የሰው ማላገጫ በሕዝብ ዘንድ የተናኩ ነኝ። የሚያዩኝ ሁሉ ይላገዱብኛል። ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተኛል። በእናቴ ጡት ሳለሁም በአንተ ታመንኩ። ከማህፀን ጀምሮ በአንተ ላይ ተጣልኩ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ድንቅ ጸሎት፣ ድንቅ ጩኸት። ወዳጆቼ ዛሬ የሚረዳኝ የለምና ከኔ አትራቅ በሉት ይሄን ጌታ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ። አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ ባንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ። ወደ ሞትም አሸዋ
አወረድከኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ነፍሴን ከገሃነም እሳት አድናት። ብቻነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ብቻነቴንም አንድ ቀንድ ካላቸው ስምህን ለወንድሞቼ ነግራቸዋለሁ። በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና ቸል አላለምና ፊቱንም ከእኔ አልሰወረምና፣ ነገር ግን ወደ እርሱ በጮኩ ጊዜ ሰማኝ። እግዚአብሔር ይስማችሁ፣ እግዚአብሔር ይሰማል። በታላቅ ጉባኤ ምስጋናዬ ከአንተ ዘንድ ነው። እርሱን በሚፈሩት ፊት ስለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርን የሚሹት ያመሰግኑታል። ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎችም ሁሉ ያስቡ፣ ወደ እግዚአብሔር ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ፣ መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉ። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች፣ ዘሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች፣ ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ ይላል። ክብር ለኢየሱስ ይሁን። ወዳጆቼ እንደምታዩት የክርስቶስ ኢየሱስ ስዕል እንደምታዩት ሞትና ትንሣኤው፣ ጳውሎስ አንድ ነገር ይላል፣ እሱን ልበልና እንጸልያለን። ከእግዚአብሔር የተቀበልኩትን ለእናንተ ሰጠኋችሁ እንዲህ ብዬ፣ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። ኢሳይያስ አፍ የተነገረው በተግባር የዋለው ይሄ የመስቀል ሥራ ለማን ነው? ላንተ ነው ወንድሜ፣ ላንቺ ነው እህቴ። ብዙ ሰዎች እኔን አይመለከተኝም፣ እኔ ሌላ የሃይማኖት ተቋም ነኝ ሊሉ ይችላሉ። ፍርድ ግን አይመለከተኝም ማለት አይቻልም። የክርስቶስ ኢየሱስ መከራ፣ ሞትና ትንሣኤ አይመለከተኝም ማለት አይቻልም ወዳጄ። ይልቁንም የሞተው ይሄ ሁሉ መከራ የተቀበለው ስለ አንተ፣ ስለ አንቺ፣ ስለ እርስዎ፣ ስለ እኔ ነው። የኛ ድርሻ ምንድነው ከተባለ ለኛ ኃጢአት እንደሆነ ማወቅና ስለ ኃጢአቴ ይቅር በለኝ ማለት ነው። ጳውሎስ እንዲህ አለ፣ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ ቅዱስ እንደሚል በሦስተኛው ቀን ከሙታን ተነሳ ይላል። ይሄ መከራ፣ ይሄ የመስቀል ሞት እህቴ ላንቺ ነው፣ ወንድሜ ላንተ ነው። ያንተ ድርሻ ንስሐ መግባት፣ ክርስቶስ ኢየሱስን መቀበል ነው። ለኔ ነው የተንከራተትከው፣ ለኔ ነው መስቀል ላይ የዋልከው፣ ለኔ ነው ደምህን ያፈሰስከው። እኔ በዚህ ሰዓት ንስሐ ገባለሁ ማለት ነው። ወዳጄ ሄድል እንዳያመልጥህ፣ እህቴ ሄድል እንዳያመልጥሽ። ነገ ከደቂቃዎች በኋላ አሁን በዚህ ምሽት ምን እንደሚሆን አይታወቅም። የክርስቶስ ኢየሱስ ምጽአት በደጅ ነው። በዚህ እድል ተጠቀሙ። እኔ የምለውን እንድትሉ ጋብዛችኋለሁ። እግዚአብሔር ሆይ ጌታ ኢየሱስ ሰው የሆንከው እኔን ሰው ልታደርግ ነው። መከራ የተቀበልከው ስለ እኔ ኃጢአት ነው። በመስቀል ላይ የዋልከው
ስለ እኔ ኃጢአት ነው። ዛሬ በተሰጠኝ እድል በቀረበልኝ ጥሪ አምናለሁ። ኃጢአቴን ሁሉ ይቅር በለኝ፣ ንስሐ እገባለሁ፣ እናዘዛለሁ። ይቅር ስላልከኝ አመሰግንሃለሁ በኢየሱስ ክርስቶስ ስም። ሁል ጊዜ እንደምንለው ንስሐ የገባችሁ ሰዎች ጻፉልን፣ ደውሉልን። ክርስቶስ ለእናንተ በመስቀል ላይ እንደምታዩት ውሏል። እግዚአብሔር ይቅር ባይ ነው። እሱ ራሱ ነው ጥሪውን ያቀረበው። እግዚአብሔር ከእናንተ ፊልሙን ያያችሁ፣ ተግባሩን ያያችሁ፣ የክርስቶስን ስቅለት ያያችሁ ጻፉልን፣ ደውሉልን። እግዚአብሔር ይባርካችሁ። እናመሰግናለን።